አንዴ ስማኝ ባለፈው እናንተ ከማን እንደተማራችሁት እናውቃለን። ሀቢባ ጀመረችው እናንተ ቀጠላችሁ። ሲጀመር ሞዴል አንዴ ሲጀመር ይሄንን ስራ ሲሰራ ኦኬ ባባ ቆይ ባለፈው ሀቢባ ይዛት የመጣች ልጅ አደባባይ ላይ ሪጀክት ተደርጋ ምን ያህል የሞራል ውድቀት እንደሚደርስባት ሄደን ብንጠይቃት ይሻል ነበር። እኛ ባይዘወይ ሁለተኛ ላይሰንስ አለኝ ብለህ ጠየቅ። ከየትኛው ህጋዊ ከመንግስት ነው የተሰጠ ከመጅሊስ ተሰጥቶሃል ወይ ብዬ ጠየቅኩህ። አዎ ከመጅሊስ ከእስልምና ጉዳዮች ብዬ ነው የጠየቅኩህ። በቀጥታ ከእስልምና ጉዳዮች ለዚህ ጉዳይ ህጋዊነት ሰርተፍኬት ተሰጥቶሃል ወይ አልኩ። አዎ አልክ። ከመንግስትስ? አዎ አልክ። እንግዲህ ህጋዊ ሊሆን የሚችለው አንድ ከመጅሊስና ከመንግስት ህጋዊ ፍቃድ ሲሰጥህ ብቻ ነው። ያንን ሰርተፍኬት አሳየን ስንል ቢሮዬ ኑ አልክ። ቢሮህ ላይ ካለ ያ ሰርተፍኬት እዚህ ጋር 1000 ሰው ነው ያለው። 1000 ተገልጋይ ወይም ደግሞ እዚህ ውስጥም የተልከሰከሱ ትዳር የሚፈልጉ እህቶቻችን ይኖራሉ። አንተ ጋር መጥተው ሊጠይቁ ይችላሉ። እነዛም ያንን ሰርተፍኬት ማየት አለባቸው ህጋዊ ለመሆንህና ላለመሆንህ። ሁለተኛ በምንም ተአምር ኸይር ፍለጋ ነው ከአላህ ጀዛ እናገኛለን ብለን ነው የምንሰራው ብላችሁ አትናገሩ። ደሞዝና ደሞዝ ብቻ ነው። እውነቴን ነው የምልህ። እኔ ወደ ስራ እየሄድኩ ነው ልጥፋትና ልሂድ። ንዴቴን አሁን ፊት ለፊት ስላገኘው አቡ አሚራ ጀዛውን አላህ ይክፈለው። ንዴቴን ልወጣብህና ልሂድ። ተናድጄ ባህለዋ ወረበል ካባ ነው የምልህ። እኔ ሴት ልጅ መውለድን እንድረግም ነው ያደረገኝ። በተለይ የእህቶቻችን መልከስከስ። ሴት ልጅ ክቡር ነች። ሴት ልጅ ወርቅ ነች። ዳይመንድ ተፈልጋ ነው መገኘት አለባት። መስፈርት ያቀርባሉ። ቤት አለኝ ብለው ራሳቸውን ያዋርዳሉ። እንዴት ታዋጠልህ? ነገ ትወልዳለህ እኮ ወንድሜ። እንዴት ታዋጠልህ? ቪዲዮኛ ጋር ያበሩ ቪዲዮ አበሩም በድምፅም መጡ። ይሄ መዋረድ ነው። የሴትን ልጅ ክብር ዝቅ የሚያደርግ ነው። ሴት ዳይመንድ ነች ባባ። መስዋዕትነት ሊከፈልባት የሚገባት ፍጡር ነች ሴት። ሴትን በቀላሉ ወንድ ልጅ ማግኘት የለበትም። ይስራ፣ ይልፋ፣ ይጣር፣ ይጋር እንደ ይጥበስ እንጂ ያውራ እንጂ ያሳምናት እንጂ ቤተሰቦቿ ጋር ሽማግሌ ይላክ እንጂ እናንተ በአቋራጭ መታችሁ ትዳር የሚባልን የተከበረ ግንኙነት አርክሳችሁ አውርዳችሁ ቦይፍሬንድ ገርፍሬንድ በላሁን እናንተ የምታደርጉት ጨርሻለሁ። ሰላም አለይኩም። አካሄድ እናንተ የምታገኙት ጥቅም ምንድን ነው በማጋባታችሁ? በማጋባታችን ኡማውን ከሀራም ወደ ሀላል ማምጣት ደግሞ የቻለ ይህን ድርጅት በዚህ ድርጅት የሚደሰት ሰው ካለ ሰፖርት ያደርገናል፣ ቲንኪው ይለናል። ያ የተጋባው ሰው አሁን ለምሳሌ ለዚህ ድርጅት ከተደሰተ ሰፖርት ያደርጋል። በዛ ልክ ነው። ቆንጆ ሚስት ካገኘ ለማለት ነው። ማለት የሚፈልገውን አይነት ትዳር ከሆነለት፣ አዎ የሚፈልገውን አይነት ትዳር ከሆነለት ያ ሰው ተደስቶ እኛን ሽክራን የማይለን መንገድ የለም። ኦኬ ሰው ቢሮ ተከራይታችኋል? ቢሮ ተከራይታ ነው። ሀው እንዴት ነው ታዲያ ቢሮ? ያው እንደዚህ ሹክራን የሚሉ ሰዎች ነው የቢሮ እንትን የሚከፈለው። ግን ያው ሲባል በሚዲያ ላይ ጓግጭ ሲባል አላልሆም እንደዚህ ምናምን ሲባል ሰማውና ሚዲያ ላይ ሰሞኑ የተነሳባችሁ ምንድን ነው አላማቸው? ምንድን የሆናችሁት? ምን አድርጋችሁ ነው እናንተ ሰውስ በዛ ልክ እንትን ያለባችሁ? በሰሞኑ ያው በሀጃወል ጉዳይ ነው ያው ነገሩ የተነሳው። ሀጃወል አግብተው ነበር በፊት። ሀጃወል ማለት ማን ነው? ስፖርተኛው ሽማግሌው ማለት ነው። ቀይ አገቡ እሳቸው አግብተው አልስማማ ሲሉ ተለያዩ። እሺ ከዛ ሀላልሆም አጋባኝ ሀላልሆም አፋታኝ ብለው መጡ። ቢሮ አለን እኛ። ይህ ፖለቲካ አይደለም። በነገራችን ላይ እኔ 8 እህቶች ያሉኝ አንድ ወንድም ነኝ። አልሐምዱሊላህ ረብል ዓለሚን። ይህንን አስቀያሚ መጥፎ ጊዜ ስራ ላይ እህቶቼ በማግባታቸው አላህ
በህፃን አሾክረዋለሁ። ሴት ልጅ ደግሞ አልወልድም ከእንግዲህ፣ እንደው ልጅ አልወልድም ከእንግዲህ። እንደዚህ አይነት ፊትና በመጣበት ዘመን ላይ የኔ እህት አደባባይ ላይ ባል ፍለጋ ስትንከራተት ማየት ለእኔ ሞት ነው። እውነት ለመናገር ይሄ የከሌ ያገባዋል የከሌ አያገባውም የሚባል ነገር አይደለም። የኢትዮጵያ መጅሊስ ለእነዚህ ሰዎች የሴቶችን ክብር አውርደው ለሚያሻሽጡ ሰዎች ህጋዊ እውቅና ከሰጣቸው ምን ቀጠቀጠው? የኢትዮጵያ መጅሊስ ፍርድ ሰጥተውኛል ብለሃል፣ ፍቃድ ሰጥተውኛል ብለሃል። ማሻሻት ሳይሆን እነሱ ማሻሻት ነው። ምንድን ነው እናንተ ደሞዝ እየተከፈለው የሚሰራ ከሆነ እኮ ማሻሻጥ ነው። ለምን እናሳምረዋለን? አሁን እኔ ዋና ፖይንቴ መጅሊሱ እውቅና ሰጥቶኛል ብለዋል። አሁን የምንረግጠው ያ የኢትዮጵያ የእስልምና ጉዳዮች እውቅና ሰጥቶኛል፣ ቢሮዬን መታችሁ ሰርተፊኬቱ ማየት ትችላላችሁ ብለዋል። ቅጥቀጣው አሁን ወደ መጅሊሱ ዙራል ማለት ነው። የኢትዮጵያ ፌዴራል መጅሊስ እንትን ሰጥተዋል፣ ፈቃድ ሰጥተዋል። አዎ ኦኬ። አሁን መደወል እችላለሁ። እስማኤል ስልክ አንድ አይፎን ሻንጣው ላይ ሆነ ጥቅም አለ። ያ ጥቅምስ ደግሞ እንደገና ያ ደሞዝ ከየት ነው የሚገኘው? ምንጩ ከየት ነው? የደሞዛቸው ምንጭ ከየት ነው? አንተም ተቀጥረህ ነው የምትሰራው። የደሞዝህ ምንጭ ከየት ነው የሚመጣው? ማንኛውም ማህለል ኸይር ድርጅት ይሄ ድርጅት ሰፖርት ይደረጋል። በዛ ሰፖርት በሚደረገው ገንዘብ ደሞዝ ይከፈለኛል፣ ተዳደራለሁ። ያው ድምጻቸውን ማሰማት ስላልፈለግኩ ነው። ግን አንድ ጥያቄ ልጠይቅ እስኪ። 1100 ሰው በላይ እየተከታተለ ነው። በእናንተ በመጅሊስ አሰራር ሀላል ሆም የሚባለው ወንድማችን አለና የትዳር አገናኝ ነውና መጅሊሱ ህጋዊ ፈቃድ ያገኛል እያለ ነውና መጅሊሱ ህጋዊ ፈቃድ የመስጠት መብት አለው ማለት በዚህ ጉዳይ ላይ ልክ እንደ ንግድ ፈቃድ ህጋዊ ፈቃድ ይሰጣል መጅሊሱ ትዳር ለማገናኘት እንትን ላሉ ወንድሞች። አንድም አላገኘውም። ትዳርና ትዳር ነክ ነገሮች ላይ አሉ። ያጋባ የሚል ግን የለም። እኔ እንዳውም መጅሊስ ጋር ደውዬ ነበር። አሁን ጉዳዩ መጅሊስ ምን አገባው? የኢትዮጵያ እስልምና ጉዳዮች ምክር ቤት በዚህ ጉዳይ ላይ አይመለከተውም። ኢስላማዊ ነክ በሆኑ ጉዳዮች ላይ ነው እንጂ የሸሪያ ፍርድ ቤት ነው ይሄንን ጉዳይ የሚይዘው። የማፋታትም የማጋባትም ጉዳዩን የሚይዘው ዓላማ ከሚሰሩት ጋር በጋራ በህግና ደንብ ላይ ተመስርቶ መስራት ይላል። ያው ኢስላማዊ ነክ ነገሮች ላይ ካሉት ከመጅሊሶች ከጉባኤ ከምናምን መሳተፍ ሰፖርት ማድረግ ምናምን ነገር ነው። እነዚህ ናቸው የድርጅቱ 8 ዓላማዎች። አንብቤ ያለው እናንተ ማውራት ይችላል። ኦኬ፣ እናመሰግናለን አቡ አሚራ። እንትኑ ላይ እሱ ላይ ያለው ነገር ላይ ማጋባት የሚል ነገር አለው። እንትኑ ላይ እስቲ ያው ቁጥር ስንት ላይ እስካሁን ቁጥር ስንት ላይ ነው ያለው? ማጋባት የሚለው ላይ ስንት የተሰጠበት? 1 እስከ 8 መስፈርቶቹ 8 ናቸው። ማጋባት የሚል የለም። ማጋባት የሚል ነገር የለም። ኦኬ ጥሩ። አንደኛ እሱ ነው። ሁለተኛ ስልክ አይመልስም። ከማልን ቀጥታ ላገናኘው ነበር የፈለኩት። ይኸው ስልክ እየሞከርኩኝ ነው ያለሁት በዛኛው ስልክ ማለት ነው። ግን ከማል የሚል አለ እሱ ጋር ፈራሚው ከማል የሚል አለ። አንተ አለ ከማል ይላል። ከማል ሀሩን ሰዒድ ዋና ስራ አስኪያጅ። ኦኬ ጥሩ። በቃ እሱን እንትን እለዋለሁ። በማጋባት ላይ አይደለም በመጋባት ላይ አይደለም የሚለው። ያው እንግዲህ እኔ አንብቤ ያለው ማጋባት ነው የሚወሰነው። በማጋባት ነው እኔ አንብቤ ያለው ሐላልን ጠይቁት። በማጋባት ስንት ላይ ነው ያለው? ቁጥር ስንት ላይ ነው ያለው? ሐላል ማጋባት ሁሉም ሌባ ነው። እርዳታ የሚባል የለም፣ ጋብቻ የሚባል የለም። እና እባካችሁን ተጠንቀቁ። በቃ ተጠንቀቁ፣ ራሳችሁን ጠብቁ። የፈለገ እንደው በቤተሰብ በምናውቀው በመካከላችን ማለት ነው ወሲላ ኖሮ እንኳን ብናገኝ ራሳችንን አናጋልጥ። አላህ የሰተረው ነገር ተሰትሮ እንዲቀር ነው አላህ የሰተረው። ሐታ ሚን ወራኢል ሒጃብ ነው ያለው ስታወሩ እንኳን። እባካችሁን እራሳችሁን ጠብቁ። እራሳችሁ ጀማል አንዴ ተረጋግታ ጥያቄ አሁን ህዝቡ ብዙ ህዝብ አለ። ለአንተም ለወደፊትም አሪፍ ነው የሚሆንልህ።
አሪፍ ነው። አላህ በሚያውቀው እኔ ምንም ነገር የምላቸው ነገር የለም። የምፈልገውን ከሶስቱ አንዱ ምረጥና አንተ ባለህበት፣ እኛ ባለንበት፣ ሁላችንም አቡ አሚራ ባለበት፣ ሁላችንም ባለንበት ይጠየቅ ይሄ ነገር ፈቷ ይጠየቅና እንደዚህ አይነት ነገር አለ፣ እንደዚህ ነው የምሰራው ኦንላይን እንደዚህ ነው ብለህ ትናገራለህ። እኛም የራሳችንን አስተያየት እንሰጣለን። ከዛ ፈትዋ እሳቸው ይስጡ። በሚሰጡት ፈትዋ ትስማማለህ? ፈትዋ ተሰጥቶበት ነው ኡስታዝ ወይድ ይሄንን ነገር የጀመርኩት። ማን ፈትዋ የሰጠው? ሼህ መሐመድ ዘይን ዘህረዲን። ኦኬ፣ ከእሳቸው ልጠይቃቸው ይቻላል? ኦኬ፣ ስለዚህ ኦኬ፣ እሺ፣ አንዴ ልደውላቸው። ግን ያጠያየቅ ስህተት እንዳይመጣ ያጠያየቅ። አይ እኔ ስላቸዋለሁ አሳናገራቸው። እኔ ከእንትን ውጭ ከስነ ምግባር ከወጣበት ነገር አላናገርም። አብሽር አጠያየቅ በስነ ስርዓት እንዳንተ በቃላት አይሽሎኮሎክም። ኡስታዝ ወይድ ቀጥታ ነው የሚያወራው። አበሻ እኛንተ ጋር እዚህ ጋር እንትን ልል አልመጣሁም። አበሻ ፕሊስ፣ አበሻ ተው በቃ አስወጣልኝ። እኔ እወጣለሁ በቃ ከዛ ውጭ። ቆይ ሀበሻ ቆይ ሀላል አንተ መውጣት የለብህም። ሀበሻ ስለቆየ ነው። ሀበሻ ወይ አስወጣው በቃ ሀበሻን አስወጣው። አይወጣም፣ አይወጣም፣ አርፎ ይቀመጣል ስላለው አይወጣም። ማስረጃዎች አሉት፣ ብዙ ማስረጃዎች። ስልካቸው ቆይ ነቢልዬ አንዴ ከይቅርታ ጋር ትላን ነው ግርግር አናደርገው። ስልካቸው ቢዚ ይላል። እሳቸውን ጠይቃቸዋለሁ። ፈትዋ እሳቸው እንዲሰጡ ትፈልጋለህ? ከፈለክም ድጋሚ ለእኛ ለህዝቡ በዚህ ጉዳይ ላይ ተሰጥቶበታል። ይሄ ምን ሁለተኛ አይሰራማ። ለእኛም እኮ ነው የምንፈልገው። እሳቸውን ሊሰጡም ከፈለግ እሳቸውን ማናገር እንችላለን። እኔ አንተ እሳቸው ምንድን ነው የሚሉት? እኔ እንደዛ ብዬ አላወራሁትም። ያወራሁት ሰው የለም። እንደዛ የሚል ሰው ካለ ማውራት ይችላል፣ ከኔ ጋር ማውራት ይችላል ቅድሚያ ብለዋል። ይደውልኝና ያውራኝ። እኔ ፈትዋ አልሰጠውም። በእንደዚህ አይነት መልኩ ቲክቶክ ላይ ሰው ይጋባ ብዬ ፈትዋ አልሰጠውም።